ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተም ደስ በሳለ እንገኛለን በቅድሚያ ማርስ ዜናዎች በዛይኛ ቋንቋ የተዘጋጀው የዛይ አዲስ ኪዳን መጽሐፍ ቅዱስ ተተርጉሞ ለዛይ ማህበረሰብ በህትመትና በድምጽ መሰራጨቱ ተነገረ በአረብ ሀገራት የሚገኙ አብዛኞቹ አቦ ሸማኔዎች በህገወጥ መልኩ ከኢትዮጵያ የተወሰዱ ናቸው ተባለ ከውጭ በሰሜናዊ ሞዛምቢክ ቢያንስ 120 ህፃናት በጂሃዲስት ታጣቂዎች መታገታቸው ተገለጸ በአርቲፊሻል ኢንተለጀንስ AI የሚፈጠሩ የእርቃን ምስሎች ስጋትነታቸው ጨምሯል ተባለ ከመረጃዎቹ ጋር ንሱስና ያሰብራችሁ ቆይ ተደርጋለሁኝ አብራችሁ ነው በዛይኛ ቋንቋ የተዘጋጀው የዛይ አዲስ ኪዳን መጽሐፍ ቅዱስ ተርጉሞ ለዛይ ማህበረሰብ በህትመትና በድምጽ መቅረቡ ተሰማ የዊክሊፍ ቦርድ አባላት የባቱ ከተማ ከንቲባ ከውጭ ሀገር የዊክሊፍ የመጽሐፍ ቅዱስ የትርጉም ስራ ማህበራት አብያተ ክርስቲያናት ፌስ ካምስ ባይ ሂሪንግ ዓለም አቀፍ አጋሮች እንዲሁም የኢትዮጵያ የሥነ መለኮት ኮሌጆች ቢብሊካና ሌሎች እንግዶች በተገኙበት በዛይኛ ቋንቋ የዛይ አዲስ ኪዳን ለዛይ ማህበረሰብ በህትመትና በድምጽ እንዲደርስ ተደርጓል የመጽሐፍ ቅዱስ ምረቃው ከባቱ መሰረተ ክርስቶስ ቤተክርስቲያንና ከባቱ አብያተ ክርስቲያናት ህብረት ጋር በመተባበር የ3 ቀን መንፈሳዊ ኮንፈረንስ በዝዋይ ስቴዲየም የተደረገም ሲሆን ስራውን ለእግዚአብሔር ማስረከብ ፕሮግራም ተከናውኗል እንዲሁም የዛይ አዲስ ኪዳን የመጽሐፍ ቅዱስ ትርጉም ስራ ላይ ከፍተኛ አስተዋጽኦ ላደረጉ የማህበረሰቡ ተወላጆችና የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ የትርጉም ስራ ማህበር ሰራተኞች የምስክር ወረቀት ተበርክቷል ፕሮግራሙ በመምህር ኤልሚያስ በጸሎት ቡራኬ እንዲከፈት ተደርጓል በመቀጠልም የባቱ ከተማ ከንቲባ አህመድዲን እስማኤል ንግግር ያደረጉ ሲሆን የዊክሊፍ ኢትዮጵያ ምክትል ቦርድ ሰብሳቢ ዶክተር ወርቁ ኃይለማርያም ስለ ዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር ዓላማ ለህዝቡ ግንዛቤ ያስጨብጠዋል አቶ ተፈራ እንዳለው የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር ዳይሬክተር በፕሮግራሙ ላይ የሰውን ልጆች ህይወት ይቀየራውና ሁላችን ህይወት ትርጉም ውጤት የሆነውን ይህንን የዛይ አዲስ ኪዳን መጽሐፍ ቅዱስ ቃሉ ለሌላቸው ወገኖች ማቅረብ ስለቻለን እግዚአብሔርን እጅግ አድርገን እናመሰግናለን በማለት ተናግረዋል በመጽሐፍ ቅዱስ የትርጉም ስራ አመታትን ያስቆጠረው ዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር በመላው ኢትዮጵያ በአፍሪካ ቀንድ በቀይ ባህር አካባቢና በሌሎች ስፍራዎች ማህበረሰቦችን የሚያገለግል የመጽሐፍ ቅዱስ ትርጉም ድርጅት ነው ዊክሊፍ ኢትዮጵያ የመጽሐፍ ቅዱስ የትርጉም ስራ ማህበር ላለፉት አመታት ብዙ የትርጉም ስራዎችን ሲሰራ የቆየ ሲሆን በአሁኑ ጊዜ ከ50 በላይ የመጽሐፍ ቅዱስ ትርጉም ስራ ፕሮጀክቶችን ያንቀሳቀሰ ይገኛል ዊክሊፍ ኢትዮጵያ በዓለም አቀፍ ከ120 በላይ ድርጅቶችን ባቀፈው የዊክሊፍ ግሎባል አሊያንስ ቋሚ አባልና ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ጋር አባል በመሆን በትብብር የሚሰራ ድርጅት ነው መረጃው የዊክሊፍ ኢትዮጵያ ነው የኢትዮጵያ ሃይማኖት ተቋማት ጉባኤ የሰላም ግንባታ መምሪያ ከጂስራ ኢትዮጵያ ጋር በመተባበር የሰላም ግንባታ ፕሮጀክት አፈጻጸም ግምገማ ተካሂዷል ዝርዝሩን ሃሌሊያ ቢኒያም ታቀርባለች በማዕከላዊ ኢትዮጵያ ክልል በሆሳና ከተማ ከማዕከላዊ ኢትዮጵያ ክልል ሃይማኖት ተቋማት ጉባኤ ቦርድ አባላትና ከባለድርሻ አካላት ጋር የኢትዮጵያ ሃይማኖት ተቋማት ጉባኤና የጂስራ የሰላም ግንባታ ፕሮጀክት ትግበራ አፈጻጸም እንዲሁም ፕሮጀክቱ ያመጣውን በጎ ተጽዕኖ የተገኙ ዋና ውጤቶች የታዩ ክፍተቶች መሻሻል የሚገባቸው ጉዳዮችና ከሃይማኖት ጋር ተያይዞ ለሰላም አስጊ ሊሆኑ ይችላሉ ተብለው የሚታሰቡ ጉዳዮችን ለመለየትና የመገምገም ስራ ከሰኔ 17 እስከ 19 2017 ዓ.ም ማካሄዱ ተገልጿል የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ራሱን በማጠናከር ውጤታማ ስራ መስራት በሚቻልበት ሁኔታ ላይ ከክልሉ ሃይማኖት ተቋማት ቦርድ አባላትና ከባለድርሻ አካላት ጋር ውይይት በማድረግ የጋራ ትግበራ አቅጣጫ ማስቀመጥ እንደተቻለ ተገልጿል በግምገማው ወቅት የኢትዮጵያ ሃይማኖት ተቋማት ጉባኤ ከጂስራም ሆነ ከሌሎች ባለድርሻ አካላት ጋር በመተባበር ለክልሉ ሰላም ግንባታ ያበረከተው አስተዋጽኦ እጅግ ከፍ ያለ እንደሆነ በተሳታፊዎች በስፋት ተነግሯል ለአብነትም የማስቃንና የማረቆ ማህበረሰቦች ለጋራ ሰላም እንዲወያዩ በማድረግ በመካከላቸው የተፈጠረው ግጭት እንዲረግብ ማድረግ መቻሉን ለማሳያ ተጠቅሷል በሁለቱም ማህበረሰቦች መካከል ተፈጻሚ የሚሆን ባለ 7 ነጥብ የቃል ኪዳን ስምምነት ሰነድ በማውጣት ያወጡትን የቃል ኪዳን ሰነድ በመተግበር ላይ እንደሚገኙ ተብራርቷል በአሁን ጊዜ በአካባቢው አንጻራዊ ሰላም መስፈኑን በመግለጽ በቀጣይም የኢትዮጵያ ሃይማኖት ተቋማት ጉባኤ ጂስራና ከመሰል የሰላም ተቋማት ጋር በመተባበር ግጭት ከመከሰቱ በፊት ግጭትን በመከላከል እንዲሁም ግጭት ከተከሰተ ጉዳቱ ከመስፋፋቱ በፊት ግጭትን ለማቆምና ለመፍታት ስራ መስራት እንደሚገባ ተጠቁሟል መረጃው የኢትዮጵያ ሃይማኖት ጉባኤ የህዝብ ግንኙነት መምሪያ ነው
በአረብ ሀገራት የሚገኙት አብዛኞቹ አቦ ሸማኔዎች በህገወጥ መልኩ ከኢትዮጵያ የተወሰዱ ናቸው ተባለ። በኢትዮጵያ የዱር እንስሳት ሀብት ላይ ከተደቀኑ በርካታ ችግሮች መካከል ህገወጥ የእንስሳት ዝውውር አንዱ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በባለስልጣኑ የዱር እንስሳት ህገወጥ ዝውውር ቁጥጥር ከፍተኛ ባለሙያ የሆኑት አቶ ዳንኤል ጳውሎስ እንደተናገሩት ለተለያዩ ዓላማዎች ሲባል በኢትዮጵያ የሚገኙ የዱር እንስሳት ከነ ህይወታቸው በህገወጥ መንገድ ይዘዋወራሉ። በዚህ መልኩ ከሀገር የሚወጡ እንስሳቶች በርካታ ቢሆኑም በቀዳሚነት አቦ ሸማኔ ይጠቀሳል ያሉ ሲሆን አቦ ሸማኔ በተለይም በምስራቅ የኢትዮጵያ ክፍል በሶማሌ ክልል መኖሪያውን በማድረጉ የአካባቢው ማህበረሰቦች ባካበቱት ተፈጥሯዊ ዘዴ በአቦ ሸማኔ ቡችላዎችን በመያዝ ከሶማሌላንድ አካባቢ ለሽያጭ እንደሚያቀርቡ ተጠቁሟል። በዚህ መልኩ ይህ እንስሳ ወደ መካከለኛው የአረብ ሀገራት ጭምር ላሉ ባለሀብቶች የሚሸጥበት ሁኔታ መኖሩን የገለጹት አቶ ዳንኤል ግለሰቦቹ የራሳቸው የሆነ መካነ አራዊት ስላላቸው እንስሳቱን የመግዛት ፍላጎታቸው ከፍተኛ መሆኑን አብራርተዋል። ወደ መካከለኛው ምስራቅ የአረብ ሀገራት የሚገኙ አቦ ሸማኔዎችም ከአፍሪካ ቀንድ በተለይም ከኢትዮጵያ የተወሰዱ ስለመሆናቸው መረጃዎች ይጠቁማሉ ሲሉ ባለሙያው ተናግረዋል። አቦ ሸማኔን ጨምሮ ሌሎች እንስሳትን ከህገወጥ ዝውውር ለመታደግና ኢትዮጵያ ከእንስሳት ሀብቷ ተጠቃሚ እንድትሆን አሁን ላይ በአነፍናፊ ውሾች የታገዘ የቁጥጥር ስራ እየተከናወነ ይገኛል ተብሏል። መረጃውን ከዳጉ ጆርናል አገኘ ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በሰሜናዊ ሞዛምቢክ ቢያንስ 120 ህጻናት በጂሃዲስት ታጣቂዎች መታገታቸው ተገልጿል። በሰሜናዊ ሞዛምቢክ ካቦ ዴልጋዶ ግዛት ቢያንስ 120 ህጻናት በጂሃዲስት ታጣቂዎች ወይም በአይሲስ መታገታቸውን ያስታወቀው ሂዩማን ራይትስ ዎች በሀገሪቱ ውስጥ ያለው አፈና እየጨመረ መሆኑን ገልጿል። ከአልሸባብ ጋር ግንኙነት ያለው ጂሃዲስት ቡድኑ አብዛኞቹ ታፍነው የተወሰዱት ህጻናትን የተዘረፉ ዕቃዎችን ለማጓጓዝ ለጉልበት ስራ፣ ለግዳጅ ጋብቻና ለጦርነቱ ለመሳተፍ እንደሚያስገድዷቸው አስታውቋል። ይህንንም ተከትሎ ብሔራዊ የሲቪል ማህበረሰብ ቡድኖችና የተባበሩት መንግስታት የህጻናት ድርጅት ዩኒሴፍ እንዲህ አይነት አፈና እየጨመረ መምጣቱን ገልጸዋል። በአካባቢው የአልሸባብ ታጣቂ ቡድን በዚህ ዓመት መጀመሪያ ላይ ካገታቸው ህጻናት መካከል ጥቂቶቹን ሲፈታ በርካታ ህጻናት ግን እስካሁን በታጣቂዎቹ እጅ እንደሚገኙ የተገለጸ ሲሆን ወደ ማህበረሰባቸው የተመለሱት ህጻናትም እንደገና ከመዋሃድ ጋር እየተቸገሩ መሆኑ ተገልጿል። የሂዩማን ራይትስ ዎች የአፍሪካ ምክትል ዳይሬክተር አሽዋኔ ቡዱ ሾልትስ በካቦ ዴልጋዶ የህጻናት ጠለፋዎች መበራከታቸው የሞዛምቢክን ግጭት አስከፊነት እንዲጨምር አድርጓል ያሉ ሲሆን አልሸባብ ህጻናትን ከግጭቱ ማዳንና የተወሰዱትን በአስቸኳይ መልቀቅ አለበት ሲሉ አሳስበዋል። አክለውም የሞዛምቢክ መንግስት ህጻናትን ለመጠበቅና የታጠቁ ቡድኖች እንደ ግጭት የመሳሪያ እንዳይጠቀሙባቸው ለመከላከል ተጨባጭ እርምጃዎችን መውሰድ አለበት በማለት ተናግረው ልጆቹ ወደ ማህበረሰቡ ሲመለሱ የበለጠ እንዳይገለሉ ጠንካራ የመልሶ ማቋቋም እርምጃዎች መኖራቸውን ማረጋገጥ ያስፈልጋል ሲሉ ገልጸዋል። ሞዛምቢክ ከአውሮፓውያን 2017 ዓ.ም ጀምሮ የተስፋፋውን የታጣቂዎች ጥቃት ከሩዋንዳ፣ ደቡብ አፍሪካና ሌሎች ክልላዊ አጋሮች በተላኩ ወታደሮች ድጋፍ ለመቆጣጠር እየሰራች ነው። የኖርዌይ ስደተኞች ምክር ቤት በበኩሉ በሰሜናዊ ሞዛምቢክ ያለው ሁኔታ ችላ መባሉን በመጥቀስ የአየር ንብረት ለውጥ ብጥብጥና እየጨመረ ያለው ረሃብ በህዝቡ ላይ አስከፊ ተጽዕኖ እያሳደረ ነው ብሏል። መረጃው የአሃዱ ነው። በመጨረሻም በአርቲፊሻል ኢንተለጀንስ ኤአይ የሚፈጠሩ የእርቃን ምስሎች ስጋትነታቸው ጨምሯል ተባለ። አንዳንዶች እነዚህን ምስሎች የቀድሞ ፍቅር አጋራቸውን ለመበቀል ይሰሯቸዋል ሲሉ ተመራማሪዎች ገልጸዋል። ዳንኤል አንተነህ ዝርዝር አለው። ዓለማችን በተለያየ ጊዜ በርከት ያሉ የተራቀቁ ቴክኖሎጂዎችን እያስተናገደች የመጣች ሲሆን ከቴክኖሎጂዎቹ ጋር ተያይዘውም የሚፈጠሩ ስጋቶችን በዛው ልክ እየጨመሩ መጥተዋል። በተለይም በዚህ ዘመን አገልግሎቱ እየጨመረ የሚገኘው አርቲፊሻል ኢንተለጀንስ ወይም ኤአይ የወቅቱ አነጋጋሪ ቴክኖሎጂ ጥቅሙም ስጋቱም በዛው ልክ እየጨመረ የሚገኝ ሲሆን በአርቲፊሻል ኢንተለጀንስ በመታገዝ የሚፈጠሩ የእርቃን ምስሎች ስጋትነታቸው ከቴክኖሎጂው መዘመን ጋር እየጨመረ መጥቷል ተብሏል። አሜሪካ 38 ግዛቶች በዲፕ ፌክ የሚሰሩ የህፃናት የእርቃን ምስሎች ላይ እገዳ ቢጥሉም የአርቲፊሻል ኢንተለጀንስ ዌብሳይቶች የእርቃን ምስሎችን ለመስራት በመቅለላቸው ስጋትነታቸውም አይሏል። በእነዚህ ዌብሳይቶች ሰዎች የሚያውቋቸውን ሰዎች ምስል በማስገባትም ወደ እርቃን ምስልነት እንደሚቀይሩም ተገልጿል። ምስሎቹ ለእውነትነት የቀረቡ በመሆናቸው ሰዎች ለመለየት እንደሚቸገሩ ባለሙያዎችም አስረድተዋል። የኮምፒውተር ሳይንስ ባለሙያው ማይክል ዚመር ምስሎቹ ፍጹም እውነተኛ እንደሚመስሉና በርከት ያሉ የመተግበሪያ ድርጅቶች እንደዚህ አይነት ምስል የሚሰሩ መተግበሪያዎችን ማስወገዳቸውንም ገልጸዋል።
ገልጿል። ይህንን የሚሰሩ ድረገጾችን ግን አሁንም መኖራቸው ባለሙያው ተናግረዋል። ዚመር የፎቶ ኤዲቲንግ ቴክኖሎጂ በጣም ዘምኗል ያለም ሲሆን አሁን ላይ እነዚህን የእርቃን ምስሎች ለመፍጠር አንድ ክሊክ ብቻ በቂ ነው ሲልም አብራርቷል። ኤሊስተን ቤሪ የተባለች 14 ዓመት ልጅ በእንዲህ አይነት መንገድ የእርቃን ምስል እንደተሰራባትና ይህንንም ምስሏን ከ2400 የሚበልጡ የትምህርት ቤቷ ተማሪዎች እንደተመለከቱም ገልጻለች። ቶርን የተሰኘ ድርጅት እድሜያቸው ከ13 እስከ 20 በሚሆኑ 1200 ልጆች ላይ ጥናት ማድረጉን ገልጾ በጥናቱም ከ8 ልጆች አንዱ በዲፕ ፌክ በተሰራ የእርቃን ምስል የተጠቃ ሰው እንደሚያውቅ እንዲሁም ደግሞ ከ17 ሰዎች አንዱ ራሱ የዚህ ድርጊት ሰለባ እንደሆነ መታወቁም ይፋ ተደርጓል። ተመራማሪዎች አንዳንድ ህጻናት እነዚህን ምስሎች ማወቅ ስለሚፈልጉ ብቻ ይፈጥራሉም ብለዋል። በአሜሪካ በርካታ ግዛቶች ያለ ግለሰቡ ፈቃድ የእርቃን ምስል መፍጠርና ማጋራት ወንጀል ቢሆንም አሁንም ጉዳዩ አስኪነቱ በመጨመሩ ጥንቃቄ ያሻልም ተብሏል። በአርቲፊሻል ኢንተለጀንስ በመታገዝ የሚፈጠሩ ምስሎችና ቪዲዮዎች ከጊዜ ወደ ጊዜ ውስብስብ እየሆኑ የመጡም ሲሆን እውነተኛ መሆናቸውን ለማረጋገጥ ስለሚከብዱ ነገሩን በጥንቃቄ ማየት ይገባልም ተብሏል። መረጃውን ከቲክቫ ኢትዮጵያ ያገኘ ነው። ለዕለቱ የያዝናቸውን የጂኤምኤም መረጃዎቻችንን ከመጠቃላችን በፊት ዜናዎቹን እናሰሳችሁ። በዛይኛ ቋንቋ የተዘጋጀው የዛይ አዲስ ኪዳን መጽሐፍ ቅዱስ ተተርጉሞ ለዛይ ማህበረሰብ በህትመትና በድምጽ መሰራጨቱ ተነገረ። በአረብ ሀገራት የሚገኙ አብዛኞቹ አቦ ሸማኔዎች በህገወጥ መልኩ ከኢትዮጵያ የተወሰዱ ናቸው ተባለ። ከውጭ በሰሜናዊ ሞዛምቢክ ቢያንስ 120 ህፃናት በጂሃዲስት ታጣቂዎች መታገታቸው ተገለጸ። በአርቲፊሻል ኢንተለጀንስ AI የሚፈጠሩ የእርቃን ምስሎች ስጋትነታቸው ጨምሯል ተባለ። ለዕለቱ የያዝናቸው የጂኤምኤም መረጃዎቻችን ይመስሉ ነበር። እኔ ሶስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነቱ አቁማ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ